ከተበሰረ አስቀያሚ ነገር ብሎ ከሚያምነው እሱ የተነሳ ይደበቅ ነበር። ሰዎች ይህ ሴት ወለደ ተብሎ በጣም እንደ ማፈሪያ እያዙ ነበር። አላህ ይህን ህጋቸውን ምን ብሎ ተናገረባቸው፣ ገለጸባቸው? አዩምሲኩሁ ዐላ ሁኒ አም የድሱሁ ፊ ቱራብ። ሁለት ምርጫ ለራሳቸው አድርገዋል የዛ ዘመን ሰዎች አለ ወይ? አዩምሲኩሁ ዐላ ሁኒ ውርደትን ተከናንቦ ልጁን ማሳደግ ይህ ሴት የወለደ እየተባለ ወይ ካልሆነ ይሄን ውርደትን አልቋቋም ካለ ደግሞ ሌላኛው አማራጭ ምን አድርገው ይዘዋል? አም የድሱሁ ፊ ቱራብ ወይም ከነ ህይወቱ አፈር ውስጥ ይቀብራታል። አያቸው አይደለም? አላህ ምን አለው? ይሄን ህጋቸውን አላ አዋጅ አለ። ሳአ ማ ይሕኩሙን በሴት ልጅ ላይ ይሄን የፈረዱ ሰዎች ፍርዳቸው ምንኛ የከፋውን አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጨመሩላቸው። ምን አሏቸው? ላ ተክረሁል በናት አሏቸው። ሴት ልጅን በመውለዳችሁ አትጥሉ። ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። እነርሱ ውድ ፍጥሮች ናቸውና ብለው ገለጿቸው። የዛኔ ይህን የተናገሩት እነርሱ ውድ ፍጥረት ናቸውና። ወንድ ልጅ ውድ ፍጥረት ነው አላሉም ነቢ ሰለላሁ ዐለይሂ ወሰለም። ሴት ልጅ ውድ ፍጥረት ነች ብለዋል። ግን ታቸዋል ሙእኒሳት ብለው ገለጿቸው። ሙእኒሳት ማለት ጭርታን አባራሪዎች ናቸው ሴት ልጆች ብለው ነገሯቸው። ወደ ቤት በምትገባ ጊዜ አንተ ሴት ልጅ ወልደህ ከሆነ አባዬ ብላ መታ ቶሎ ታቅፈዋለች፣ ታጫውታለች ምናምን ምናምን። ወንድ ልጅስ አባቴ አንድ ብረስታል አባቴ ጀላቲ መግዣ ስጠኝ ስንል ነው አይደለ? ደግሞ ሴት ልጅ ግን መታ ጥምጥም ትልባሃለች። ውጭ ላይ የደረሰብህን የዱንያ ውጣ ውረድ ታስረሳለች። መታ ፂምህን ያዝ ታደርግሃለች፣ ታጫውታለች ምናምን ምናምን። እና ይሄ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ጭርታን አውጭለች ሴት ልጅ ብለው ገለጿት። ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው ብቻ አልነበረም በተግባር ያሳያቸው ነበር። እያስተማሩ ህዝብን እያለ እንደ ልጃቸው ፋጢማ በምትመጣ ጊዜ ካነ ጀታ ረሱል ሰለላሁ ዐለይሂ ወሰለም ዐላ ሩክበተይህ ነቢያችን ሰለላሁ ዐለይሂ ወሰለም መርሐበን ቢብነቲ እያሉ ይገልጿት ነበር። ልብ በሉ ከፊታቸው ማለት ነው፣ ከህዝቦቻቸው ፊት ልጅ ወዷ ልጅ እንኳን ደህና መጣሽ ላሉ በቁመቷ ልክ እንዲሆኑላት ይንበረከኩ ነበር ይላል። ቆም ብለው እንደዚህ ዝቅ ብለው አያዩም። ሴት ልጃቸው በቁመቷ ልክ ወረድሉላትና የጅቱ ዐላ ሩክበተይህ ተመልከቱ፣ በጉልበታቸው ይንበረከኩላታል። ሲቀበሏት ምን ይሉ ነበር? መርሐበን ቢብነቲ ልጅ እንኳን ደህና መጣሽልኝ ብለው ይቀበሏታል። ከዚያስ ፋጢማ ቢድዐቱ ሚኒ ብለው ተናገሩ። ፋጢማ የአብራኬ ክፋይ ነች። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋሉ። ይሄን ስለ ልጃቸው ብቻ የተናገሩ እንዳይመስላችሁ። በፊታቸው በነዚያ ሴት ልጅን በሚንቁ ሰዎች ፊት ለልጃቸው ምን ያክል ክብር መስጠት እንዳለባቸው ሊነግሯቸው ፈልገው ነው ቃሉን ከፍ አድርገው የተናገሩት። ሴት ልጅ የአብራኬ ክፋይ ነች እንዳሉ ነው። ሴት ልጅን ያስደሰተ እኔን ያስደሰተ፣ ሴት ልጅን ያስከፋ ያስከፋ እያሉ ነው። ስለዚህ ሴት ልጅን በመውለዱ ምክንያት አንዳችሁ ሊደሰት ይገባል፣ ሊያስደስት ይገባል እንጂ እርሷን ሊያስከፋ ይገባል። በእርሷም ሊከፋ ሳይሆን ሊደሰት ነው የሚገባው የሚለውን መልእክት እየሰጧቸዋል። ይህም እሺ መርሐባ እሱ ጀዛከላ ኸይረን። ሌላው ደግሞ ሁለተኛው ጥያቄ ሲገሉ ማለት ወላጆች ነበር ሲገሉ የነበሩት ወይስ አጠቃላይ እንደ ህግ እና ደንብ ወጥተው ነው? ወላጅ በሰው ፊት በቃ ወቀሳ እንዳይደርስብኝ ብሎ እንትን ይላቸው ነበር፣ ይገሏቸው ነበር። السلام عليكم يا زوج. شو الحال؟ زين. ايه هاتوا؟ موجودين. اصدقائي؟ موجودين ذاك حسن. ايوه حسن. تعرف عليك؟ تعرفت عليهم كثير، سلمت عليهم هنا من جوا الباب. حسن. يوم جاي؟ حسن ابو صحب. የት ለወጣ ነው? በቃ ቻው 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 ቻው። መልካም ጊዜ ይሁንላችሁ። ወአለይኩም ሰላም። ኦኬ ጀማል መታ ነው።
እሺ ልጆች ምን ያሰቡት ነገር አለ? መርሐባሽ ታዩላችሁ። ሰላም አለይኩም ወሱ። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረኝ። ያው ልትወጣ ነው መሰለኝ። እንዴት ነው? እሺ ይኸውላችሁ ከላይ ጀነት እንገናኝ የሚለው ማህበር ምናምን ታውቃላችሁ? ከዚህ በፊት ደጋ ላይ ለሚገኙ ደሃዎች ምናምን በረመዳን ለምንድን ነው ለፊጥራ ምናምን ለበዓል ምናምን አዋታችሁ ታውቃላችሁ መሰለኝ። አሁን ደግሞ ዒድ አልአድሓ የበዓሉ ቀን ግመል ወይንም ከብት በማረድ በዛ አካባቢ ለሚገኙ ምስኪኖች የውድሕያ እርድ ማገዝ እንፈልጋለን ብለው መጥተዋል። እና ምን ይመስላችኋል? የበዓል ቀን እነዚህ ሰዎች የውድሕያ እርድ ማረጃ ለሌላቸው ድሃዎች እና ምስኪኖች ከእናንተ ተቀብለው ለማረድ እና ለማገዝ ፈልገዋል። መርዳት የሚፈልግ ሰው ካለ የገዛና ይታረድላቸው። ሲታረድ እና ሲከፋፈል እዚሁ ላይ ገብታ ያሳያቸዋል። ለዚያ ነገር እንርዳቸው፣ እናግዛቸው። ባረከላሁ ፊኩም። እሺ ጀዋኒ ማም አካውንት ካለ የእንትኑን አካውንት አስቀምጠውና በዛ ይርዱ ያግዙ። እኔ ሚዩት ላደርገው ነው። እናንተ እንትን በሉ። እኔ ይወጣ መርሐባ። እሺ አይ ሰላም አለይኩም ጀማ። እንግዲህ ያው እሱ ነግሯቸዋል። አካውንት ባዮ ላይ አለ። እንዲሁም ደግሞ አብዲናስር ረፍ ከታች ሌሎች አካውንት የሚልኩ ሰዎችን እንዳትቀበሉ ማለት ነው። አካውንት ትክክለኛ አካውንት ፕሮፋይሌ ላይ አለ። በመቀጠል ደግሞ የሚመጡ ወንድሞች ይኖራሉ። እነሱ ላይ እንትን እናያለን ማለት ነው። ኢንሻአላህ እኔ እየለቀኩ ነው። አካውንት 1064 1254 83 9 ጀነት እንገናኝ አይታሞች እና